ሰላም ተመልካች አድማጮቻችን ዕለታዊውን የሆነ የምንዛሪ መረጃን ይዘንላችሁ መተናል። ከትይዩ ገበያ እንዲሁም ደግሞ በባንኮች ዋና የሚባሉት ምንዛሪዎች ዛሬ ዕለተ ቅዳሜ የካቲት 21 2018 ዓ.ም ላይ በስንት እየተዘረዘሩ እንደሚገኙ በኢትዮጵያ የምንነግራችሁ ነው የሚሆነው። ቪዲዮውን ታዲያ ላይክ ማድረግ እንዳይረሳ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የምንለቃቸውን ተመሳሳይ የሆኑ መረጃዎችን ተከታተሉ ዘንድ በማክበር እንጋብዛለን። አሁን ቀጥታ ወደ መረጃዎቹ ነው የምንሄደው። ከአሜሪካ ዶላር እንጀምራለን። የአሜሪካ ዶላር በትይዩ ገበያ ዛሬ እየተዘረዘረ የሚገኘው በ189.55 ነው። የተወሰነ ሸርተት የማለት ነገር ይታይበታል። 100 የአሜሪካ ዶላር ደግሞ በትይዩ ገበያው ላይ በ18955 እየተዘረዘረ ነው የሚገኘው። በባንክ ላይ እስካላችሁኝ በባንክ ላይ በ156 ከ06 ከ10 ብር ተጨማሪ ጉርሻ ጋር በመዘርዘር ላይ ይገኛል እንደ ኢትዮጵያ ንግድ ባንክ መረጃ ከሆነ። በመቀጠል የምንመለከተው የዩሮን የምንዛሪ መረጃ ይሆናል። 1 ዩሮ በኢትዮጵያ ብር በ223 ብር ከ97 በትይዩ ገበያው ሲዘረዘር 100 ዩሮ ደግሞ 22397 እየተዘረዘረ ይገኛል። በባንክ ላይ 1 ዩሮ ከ184.92 ነው በመዘርዘር ላይ የሚገኘው። በመቀጠል የፓውንድ ስተርሊንግን እንመለከታለን። 1 ፓውንድ ስተርሊንግ በ255 ብር ከ61 ነው በመዘርዘር ላይ የሚገኘው በትይዩ ገበያው ማለት ነው። 100 የፓውንድ ስተርሊንግ ደግሞ 25561 እየተዘረዘረ ይገኛል። የባንክ መረጃው እንደሚያመለክተው ከሆነ 1 ፓውንድ ስተርሊንግ 207 ብር ከ64 ነው በመዘርዘር ላይ የሚገኘው። በመቀጠል የስዊስ ፍራንክን ስንመለከት አንዱ የስዊስ ፍራንክ ዛሬ በ246 ከ44 ይዘረዘራል። 100 የስዊስ ፍራንክ ደግሞ በ24644 ነው በመዘርዘር ላይ የሚገኘው። ባንክ ላይ እስካላችሁኝ አንዱ የስዊስ ፍራንክ በ197 ብር ከ88 እየተዘረዘረ ነው የሚገኘው። እንቀጥላለን። የአውስትራሊያ ዶላርን ስንመለከት የአውስትራሊያ ዶላር በትይዩ ገበያው በ134 ከ88 ሲዘረዘር 100 የአውስትራሊያ ዶላር ደግሞ 13488 ነው በመዘርዘር ላይ የሚገኘው። የቻይና ዩዋንስ ስንት ገብቷል ዛሬ በኤክስቼንጅ ሬቱ ካላችሁኝ በትይዩ ገበያው እንደሚያመለክተው ከሆነ አንዱ የቻይና ዩዋን 27 ብር ከ63 ነው የሚዘረዘረው። 100 የቻይና ዩዋን ደግሞ 22763። እንቀጥላለን። በባንክ እስካላችሁኝ የቻይና ዩዋንን ባንክ ላይ ያለውን ምንዛሬ ስንመለከት በ22 ብር ከ17 ይዘረዘራል። በ100 የቻይና ዩዋን ደግሞ 2217 ነው ማለት ነው። በነገራችን ላይ ተመልካች አድማጮቻችን የባንኮቹ የነገርኳችሁ ሁሉም ምንዛሬዎች እያንዳንዱን ምንዛሬ በምዘረዘሩበት ሰዓት ላይ በአንዱ ምንዛሬ ላይ የ10 ብር ተጨማሪ ጉርሻ እንዳለው ኢትዮጵያ ንግድ ባንክ መረጃ አለው። በእርግጥ ሌሎቹም ባንኮች የራሳቸው ተጨማሪ ማበረታቻ አላቸው ማለት ነው። ነገር ግን ያቀርብኩላችሁ የኢትዮጵያ ንግድ ባንክ መረጃ ነው። በመቀጠል የምንመለከተው ከመካከለኛው ምስራቅ ያገኘናቸውን ምንዛሬዎች ይሆናል። እየተከታተላችሁ ያላችሁ የዛሬን ዕለተ ቅዳሜ የካቲት 21 2018 ዓ.ም በምንዛሬ መረጃ የትይዩ ገበያውንም እንዲሁም በባንኮች ያለው ምንዛሬ ምን ይመስላል የሚለውን እየተከታተልን እንገኛለን። ላይክ ካላደረጋችሁ ላይክ፣ ሰብስክራይብ ካላደረጋችሁም ሰብስክራይብ በማድረግ ተቀላቀሉን ዘንድ በማክበር እንጠይቃለን። አሁን ወደ ቀሪዎቹ መረጃዎች እንሄዳለን። የኩዌት ዲናር ስንት እየተዘረዘረ ይገኛል? አንዱ የኩዌት ዲናር ዛሬ ላይ በ619 ከ09 ነው እየተዘረዘረ የሚገኘው። 100 የኩዌት ዲናር ደግሞ 61909 በትይዩ ገበያ። በባንክ ላይ አንድ የኩዌት ዲናር 502 ብር ይዘረዘራል። በባንክና በትይዩ ገበያ ያለው ልዩነት 117 ብር ብቻ ነው። የዲራምን ስንመለከት እንዲሁ አንዱ ዲራም በትይዩ ገበያ የሚዘረዘረው በ51 ብር ከ61 ሲሆን 100
ዲራም ደግሞ 5161 ይዘረዘራል። በባንክ ላይ እስካላችሁኝ የባንኩ መረጃ እንደሚያመለክተው በ42 ብር ከ49 ይዘረዘራል። 100 የዲራም መረጃ ደግሞ በ4249 ነው የሚዘረዘረው። የሳውዲውን ስንመለከት የሳውዲው መረጃችን እንደሚያመለክተው በሳውዲ አንድ የሳውዲ ሪያል በ50 ብር ከ54 ይዘረዘራል። 100 ደግሞ በ5054። የባንኩን ስንመለከት በ4161 ነው የሳውዲው 100 የሚዘረዘረው። አንዱ የሳውዲ ሪያል ደግሞ በባንክ ላይ በ41 ብር ከ61 ይዘረዘራል ማለት ነው። ቀጥሎ የምንመለከተው ደግሞ የኦማንን፣ የጆርዳንን፣ የባህሬንን፣ የእስራኤልን እንዲሁም የቱርኪሽን፣ የኢጅፕትን በመቀጠል አስቃኛቸዋለሁ። የትም እንዳትሄዱ አብራችሁን ቆዩ። አንድ የኦማን ሪያል በ493 ብር ከ01 ይዘረዘራል። 100 የኦማን ሪያል ደግሞ በ49301 ብር በመዘርዘር ላይ ነው የሚገኘው። የጆርዳን ዲናርን ስንመለከት አንዱ የጆርዳን ዲናር 267 ብር ከ37 ሲዘረዘር 100 የጆርዳን ዲናር ደግሞ 26737 ነው የሚዘረዘረው። የባህሬን ዲናርን ስንመለከትም እንዲሁ አንዱ የባህሬን ዲናር 503 ብር ከ38 ይዘረዘራል። 100 የባህሬን ዲናር ደግሞ 50338 ነው በመዘርዘር ላይ የሚገኘው። በመቀጠል የእስራኤል ሽቅልን ስንመለከት አንዱ የእስራኤል ሽቅል በ60 ብር ከ45 ይዘረዘራል። 100 የእስራኤል ሽቅል ደግሞ 6045 ብር በመዘርዘር ላይ እንደሚገኝ ያገኘነው የምንዛሬ መረጃ ያመለክታል። በመቀጠል የምንመለከተው ምንዛሬ የቱርኪሽ ሊሬ ነው የሚሆነው። አንዱ የቱርኪሽ ሊሬ በኢትዮጵያ በትይዩ ገበያው መሰረት እየተዘረዘረ የሚገኘው በ4 ብር ከ32 ነው። 100 ደግሞ በ432 ብር ይዘረዘራል። የኢጅፕት ፓውንድን ስንመለከት እንዲሁ አንዱ የኢጅፕት ፓውንድ በ3 ብር ከ96 ይዘረዘራል። 100 የኢጅፕት ፓውንድ ደግሞ 396 ብር በመዘርዘር ላይ ነው የሚገኘው። ተመልካች አድማጮቻችን የዛሬ የተመለከትናቸው መረጃዎች የአሜሪካ ዶላር፣ የዩሮ፣ የፓውንድ፣ የስዊስ ፍራንክ፣ የካናዳ፣ የአውስትራሊያ፣ የቻይና፣ የኩዌት፣ የዲራም፣ የሳውዲ፣ የኦማን፣ የጆርዳን፣ የባህሬን፣ የእስራኤል፣ የቱርኪሽ፣ የኢጅፕት በአጠቃላይ ከ13 በላይ የሆኑ ዓለም አቀፍ የሆኑ ምንዛሬዎች በኢትዮጵያ ብር ዛሬ የካቲት 21 ዕለተ ቅዳሜ በስንት እየተዘረዘሩ ይገኛሉ የሚለውን በትይዩ ገበያ እንዲሁም ደግሞ በባንኮች እንደዚህ አቅርበንላችኋል። መረጃው እጅግ በጣም እንደጠቀማችሁ ምንም ጥርጥር የለኝም። ይህን ይመስላል እንግዲህ ነገም ያለውን የምንዛሬ መረጃ በትይዩ ገበያ ተከታትለን የምናቀርብላችሁ ነው የሚሆነው። እርግጥ ነገ ዕለተ እሁድ ነው። እሁድ ላይ ባንኮች መረጃቸው ያው በዚሁ ነው የሚሆነው። በዚሁ መረጃ ልስጣችሁ ብዬ ነው። የትይዩ ገበያው ግን ሊቀየር ስለሚችል በነገው ቀን የማሳውቃችሁ ይሆናል። እስካሁን አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። በተጨማሪም ደግሞ ከታች ታግ ማድረግላችሁ ፕሮዳክቶች አሉ። ፍላጎት ካላችሁ እነሱን በመመልከት በኦንላይን መግዛት ትችላላችሁ። ወደ ማጠቃለያው ሄደናል። እንግዲህ ሰላም ሁኑ።